እሺ እኔ ስለ ማርቲን ሉተር አይመለከተኝም ባይዘው። እሺ አንዱ መጽሐፍ ቅዱስ ነው አንዱ ገና አንብላችኋለሁ። እሺ አይተርጉም ካም ከየት ነው የመጽሐፍ ቅዱስ ላይ አጣምጣልኝ? ከመጽሐፍ ቅዱስ መጽሐፍ ቅዱስ ያለ መጀመሪያ አንብበው አንድ ይሄን ባይብል ላይ አምጣው፣ ችግር የለም ባይብል ላይ አምጣው ነው አንብበው። ጀምረዋል እኮ አንብበው ጨርሰውና ከዛ ደግሞ ይከፍታል መጽሐፍ ቅዱስ አንብበው አንዴ። ለምን ሌላ ነገር ትገባ? መጽሐፍ ቅዱስ ላይ አጣምጣው ነው ይችላል ካለ መጀመሪያ አንብበው ማስረጃ ይሄ ነው። እዛ ጋር ካለ እዛ ጋር አምጣው፣ ችግር የለም። መጀመሪያ የሚቀርም ሐሳቡ እንዲገባ መጀመሪያ የሚቀርም አንብበልኝ እንዴ። ማርቲን ሉተር ሳይድ እኮ ነው የሚለው። እኔ ስለ ማርቲን ሉተር አይመስልም። ተርጉሞሽ ማርቲን ሉተር መጽሐፍ ቅዱስ ላይ የለም ሲጀምር። እሺ ተርጉሞ አንዴ ምንድን ነው የሚለው? ማርቲን ሉተር ነው ያለው ይላል አይደል? ማርቲን ሉተር ደግሞ መጽሐፍ ቅዱስ ላይ የለም። ማርቲን ሉተር ምን አለ? ቆይ ማርቲን ሉተር ምን አለ? አንዴ አይመለከተኝም። ስለ መጽሐፍ ቅዱስ ላይ አንብበው ያለው ለሰር አላውቀው። አንብበውና ቆይ አንዴ አጭው አንብበውና ከዛ በኋላ ወደ ማንበብ አልፈልግም። እኔ ማርቲን ሉተር ስላለው ነገር ማንበብ አልፈልግም። ማርቲን ሉተር አንብብላችሁ ምንድን ነው የሚለው? ጂሰስ ክራይስት ወደ አደልተራል ኢየሱስ ዝሙተኛ ነበር። ወላይ ቃል በቃል ያው ጂሰስ ክራይስት ዋዝ አን አደልተራል ቢፎር ሂ ዳይድ ፎር ዘ ፈርስት ታይም ዊዝ ዘ ወመን አደውላለ። ኢየሱስ ለመጀመሪያ ጊዜ ዝሙተኛ የሆነው ከሴቷ ጋር አደወል በግንቡ አካባቢ ነው። For it was said nobody knows what he was talking with her doing with her ከሷ ጋር ምን እያደረገ እንደነበር አይታወቅም የተባለው ዮሐንስ ወንጌል ምዕራፍ 4 ላይ ለዛ ነው። ስለዚህ ኢየሱስ ለመጀመሪያ ጊዜ ከሴቷ ጋር ዝሙት ሰራ። አጌን ድጋሚ ኢየሱስ ዝሙት ሰራ። ህይወት አነደልተረ ዝሙተኛ ነበር with መቅደላዊት ከመቅደላዊት ማርያም ጋር ዝሙት ሰርቷል። ኤንድ ስቲል አጌን አሁንም ኢየሱስ ዝሙት ሰርቷል with the adulterous woman ከዝሙተኛ ሴት ጋር ብር እንትን አድርጎ ዝሙት ሰርቷል። ኢንጆኔት በዮሐንስ ወንጌል ምዕራፍ 8 ላይ ስለዚህ አለ the good Christ ቸሩ ክርስቶስ had to became an adulterer before he died ከመሞቱ በፊት ዝም ነበረ። አውዙ ቢላህ ካላመናችሁ እዚህ ጋር ተርጉምላችሁ ውሸት ከመሰላችሁ ስድብ ከመሰላችሁ ልተርጉም። ያው ልተርጉም ጉግል ላይ አንዴ ጥያቄ ያው እዚህ ላይ ቆይ አንዴ አልጨረስም። አንዴ ፕሊስ ረጋ ወይ ተዋቸው። ያው ደስ ይበላችሁ አንብቡት። ምንድን ነው የሚለው? ተርጉሞ አንዴ ይሁት። ስለዚህ አለ ስለዚህ ካለ በኋላ መልካሙ ክርስቶስ ከመሞቱ በፊት አመንዝራ መሆን ነበረበት ይላል። ያው ኢየሱስ አመንዝራ ነው ይላል። ያው አየሁ አይደል? ምን ትላለህ? ቆይ እኔ ከመጽሐፍ ቅዱስ ላይ ካመጣው ያውንም ቃል አጸድቅልሃለሁ። እስቲ ከመጽሐፍ ቅዱስ ላይ አምጣው። ከመጽሐፍ ቅዱስ ላይ አምጣው። ይኸውልህ ማርቲን ሉተር እንደኔ ሰው ነው። ማርቲን ሉተር እንደኔ ሰው ነው። እሺ ኤኒዋን ተነስቶ ማለት ይችላል። እሺ ኢየሱስ የተነሳበት ፖይንት ዮሐንስ ወንጌል 4:27 ላይ ነው። በዚያ ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ለምን ትናገራታለህ ያለ ማንም አልነበረም፣ ፈርቶ ማለት ነው። እሱ ግን የሰማርያ ሴት ዋለት ቀዳ የነበረችዋ ሴት ጋር ሄዶ እሷ ጋር አሳልፎ መጥቶ ነበረ። በዛ የተነሳ ነው ማርቲን ሉተር ይህንን ነገር የተናገረው ማለት ነው። ከሐዋርያቱ ተደብቆ እሷ ጋር አንሶላ ተጋፎ ነበር ብሎ ተደብቆ አይደለም ነው። አይ ማርቲን ሉተር እኮ ነው እንደዚህ እሱ ሐሳብ ነው የምነግርህ። የባይብል አይደለም ማርቲን ሉተር። እኔ አላውቀውም ሲጀመር ማርቲን ሉተር ዓለም አይበልም። እዚህ ጋር እኔ ስለሱ አላጠናውም። ይበልም አይበልም አላውቅም። ቢልም ባይልም ይሄ ከትውልታን ነው ማለት ያው ማርቲን ሉተር ቢልም አይመለከተኝም። አሁን ለምሳሌ ማንም ሰው ተነስቶ ራሱ ማለት ይችላል እንደዚህ አንተ አሁን ጓይድ ማርቲን ሉተር ማርቲን ሉተር ነው። ይሄ ግን አሁን ለምሳሌ ማንም ተነስቶ ሊለው የሚችል ነገር ነው። ኖ አይ ፖይንት ተረዳ። ፕሮቴስታንት ኮንክ የፕሮቴስታንት መስራች በ1517 ላይ ሪፎርሚንግ ኤጅ ላይ ሪፎርመር ሆኖ የተሐድሶ አራማጅ ሆኖ መጀመሪያ የጀመረው ማርቲን ሉተር ነው። እነ ቶማስ እነ ምናምን ነገር አንግሊካን ምናምንም ፓራራሊ ቢኖሩ እነዚህ ዊንግሊ እነ ካልቪን ቢኖሩ ግን እሱ ነው በዋነኝነት ሉተራን የሚባለው ነው የሚታወቀው። እና ከዛ አንፃር ፕሮቴስታንት ኮንክ ቢያንስ የሉተራንን የኮንቬንሽን ኦፍ ፌዝ ኦፍ አርቲክል ነው የሚቀበሉት። ያ ደግሞ ማርቲን ሉተር ላይ ነው ቤዝድ ያደረገው አጠቃላይ ፌዝ ኦፍ አርቲክሉ ማለት ነው። እና ፌዝ ኦፍ አርቲክሉን እንትን ያደረገው የቀመረው ሰው እንደዚህ አይነት እምነት ነበረው። ኢየሱስ ዝሙትን አድርጓል፣ ከዛች ውሃ ልትቀዳ ከነበረች ሴት ጋር ሄዶ ተደብቆ አድርጓል፣ ዝሙትን አድርጓል የሚል እምነት ነበረው ነው።
ያ ነገር እንግዲህ ፕሮቴስታንት ካሉ አሁን አንተ ያ እዛ ላይ መጽሐፍ ቅዱስ ላይ ጭራሽ የሌለ ሀሳብ ነው። መጽሐፍ ቅዱስ ላይ ጭራሽ የሌለ ነገር እንደዚህ አይነት ነገር ማርቲን ሉተር ነው መቃወም ያለብኝ። ኢምራንን ሳይሆን መቃወም ያለብኝ እቃወማለሁ። እሱ ማርቲን ሉተር ብሎ እኮ ነው እቃወማለሁ። አሁን እቃወማለሁ። እንደዛ ከሆነ መላው ፕሮቴስታንትን መቃወም አለብህ። መላው ፕሮቴስታንትን እነሱ የሚደግፉ እኮ ነው እቃወማቸዋለሁ። ይሄን ግን አይደግፉም። ማርቲን ሉተር ነው ሁሉም ፕሮቴስታንት የለም። ከደገፈ ጀመር አንዳንድ ፕሮቴስታንት ማለት ነገር ናቸው። እኔ እኮ ማርቲን ሉተርን እቃወማለሁ። ታዲያ የኢምራን ጥፋቱ ምኑ ላይ ነው? ለብሮ ማንቀውም ማርቲን ሉተር ማን ስለሆነ ነው ማንቀውም? እንደዚህ ስህተት ትምህርት ካስተማረ ኖ አይ የኢምራን ጥፋቱ ምኑ ላይ ነው ነው የምልህ። አሁን ማርቲን ሉተር ብሎት ከሆነ ካመጣው ልክ ነው በቃ። ማርቲን ሉተር ግን ተሳሳተ፣ እኔ ግን አልተሳሳትም። ማርቲን ሉተር ተሳስቷል፣ ልክ አይደለም። ይሄ የሚደገፍም አይደለም፣ ማንም ፕሮቴስታንትም አይደግፈውም የእሱን ሀሳብ። ስለዚህ እኛ ማርቲን ሉተርን እዚህ ጋር አምጥተን አይሳሳትም ብለን የምናመልከው ሰው አይደለም። ለምሳሌ እናንተ አሁን ነቢያቶቹን እንዳለ በቃ ዋናው ፖይንት ይሄ ነው። የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር ቃል በቃል ወርድ ባይ ወርድ ኢየሱስን አደልተረር ወይም ደግሞ ዝሙተኛ እንዳለው አሳይተናል። ስለዚህ እኛ በማስረጃ ነው ያወራነው። የጠቀሰውም ደግሞ እሱ የዮሐንስ ወንጌል ምዕራፍ 4 ማስረጃ ጠቅሶ ነው ያስቀመጠልህ። ከፈለግ አትቀበለው፣ ግን ሊቃውንቶች እንዳመኑት ጽፎ አስቀምጠዋል። ስለዚህ ማድረግ አለብህ። ከዚህ በኋላ ኢየሱስ የምትወደው ከሆነ ማርቲን ሉተርና ተከታዮቹን መቃወም አለብህ። ኢትዮጵያውያን ሉተራንስ በጣም ብዙ ቸርች አላቸው፣ እንዲሁም አብዛኛው አንቀጽነታቸው እሱ ነው። ስለዚህ ሉተራኖችን መቃወም አለብህ። ለምን ይከተሉታል? ኢቭን በመጽሐፍ ደረጃ አሳትመውታል። ይሄ ነው። አሁን ቀጣይ ጥያቄ ላይ ወደ ቀጣይ ጥያቄ እንለፍ። ኡስታዝ ቀጥል። ቀለል ያሉ ጥያቄዎች ስንጠይቀውና ወደ ኢየሱስ እንመጣለን ማለት ነው። ምናልባት ስለ ኢየሱስ አንዳንድ ነገሮችን ስንናገር እኛ ኢየሱስ ይዋሻል ብለን አናምንም፣ ሐሰተኛም ነው ብለን አናምንም። ነብይ ነው መልእክተኛ ነው ብለን ስለምናምን ከሱ አይጠበቅም እንደዚህ አይነት ነገር አያደርግም ብለን ነው መጽሐፉ ላይ ወይ ነው ችግር ሊኖርበት ይችላል ከሚል አንጻር ነው የምናየውና ከዛ አንጻር ነው ኦሪት ዘፍጥረት 4:23 ላይ ያወጣለት ቀለል ያለ ጥያቄ እንጠይቀውና ከዛ ወደ ኢየሱስ እንመለሳለን። ኦሪት ዘፍጥረት 4:23 ላይ ያው ሶላ ስክሪፕቸራ ስለሆንክ ማለት ነው። ማዶና ሶላ ስክሪፕቸራ ነው ወይ ሶሎ ስክሪፕቸራ ነው? የትኛውን ነህ? እኔ ከምንም ኮንቴንት አይደለም፣ ከማንኛዎቹም ጋር አልደመርም። ምንድነው ያልኩህ? አሁን ገባኝ። የመጽሐፍ ቅዱስ ብቻ ነው ብለው ወይስ አይደለም? ሶላ ስክሪፕቸራ ነው ወይ ሶሎ ስክሪፕቸራ ነው ወይ ነው ያልኩህ እኮ። ነገርኩህ እኮ እኔ እንደዚህ አይነት ነገር ስከታተላለሁ። እኔ መጽሐፍ ቅዱስ ነው ማለት ነው። እኔ ሌሎችን ተርም ምናምን ስከታተላለሁ። ምንድነው ነው እኮ ያልኩህ? ምንድነው ሶላ ስክሪፕቸራ ነው ወይ ስለ ምን ማለት ነው? ሶሎ ስክሪፕቸራ ነው ወይ ስለ ምን ማለት ነው? እርግጠኛ ነው ማለቀም መጽሐፍ ቅዱስ ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ብቻ የሚቀበልና ጉባኤያትንና ትውፊትን እንደ ሰቦርኔት ኦቶሪቲ የሚቀበሉ ናቸው። ሌላ ደግሞ ሶሎ ስክሪፕቸራ ደግሞ መጽሐፍ ቅዱስ ብቻ ይቀበላሉ፣ ጉባኤ ምናምን ትውፊት ምናምን የማይቀበሉ ናቸው። ሁለት አይነት ፕሮቴስታንቶች አሉ እንደዚህ አይነት ማለት ነው። እና ክላሲካል ፕሮቴስታንት ሶላ ስክሪፕቸራ ናቸው። ከዛ በኋላ አናባፕቲዝም ሚኖናይት ነው የሚባሉት ደግሞ እንዳለ በአጠቃላይ የሶሎ ስክሪፕቸራ ናቸው ማለት ነው። ከዛ አንጻር ነው የሄድኩት ማለት ነው። ዘፍጥረት 4:23 ላይ ለሐሜ ለሁለቱ ሚስቶቹ ለአዳና ለሴላ እንዲህ አላቸው ይላል። ምን አላቸው? እናንተ የለሐሜ ሚስቶች ሆይ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁ አለ። ለሐሜ የገደላቸው ጎልማሳና ብላቴናዎች ማና ማን ናቸው? ምን አድርገው ነው የገደላቸው? እንጃ አልገባኝም። ፓርቱ ሲዙ ማረሊ ለሐሜ ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የለሐሜ ሚስቶች ሆይ ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁ አለ። ለሐሜ የገደለው ብላቴናና ጎልማሳ ናቸው። አላቆም ምን አድርገው ነው የገደላቸው? እኔ እንጃ አላቆም። ለሐሜ ነው የገደላቸው። አይ ጥሩ በቃ ችግር የለውም ጨርሻለሁ። ከዚህ በኋላ ማመጣቸው ነገሮች ከባባድ ነው። ስለዚህ ታየዋለህ። አዲስ ኪዳን ቢሆን ጥሩ ነው። ኦኬ፣ በአዲስ ኪዳን ነው ከመምጣት በፊት አንድ ልስጥ። ፈጣሪ እንደዚህ ይላል ትንቢተ ሕዝቅኤል ምዕራፍ 4 ላይ ምዕራፍ 4 ቁጥር 9 ምዕራፍ 4 ቁጥር
ለሕዝቅኤል ለነቢይ ነው የሚናገረው፣ ፈጣሪ ነው የሚነግረው። አንተ ስንዴና ገብስ፣ ባቄላ፣ ምስር፣ ጤፍና አጃ ወደ አንተ ውሰድ አለው። በአንድ ዕቃ ውስጥም አድርገህ እንጀራ ጋግር፣ በጎድንም እንደተኛበት ቀን ቁጥር 390 ቀን ትበላዋለህ። የምትበላው በሚዛን በየቀኑ በየ24 ሰቅል ይሁን፣ በጊዜው ትበላዋለህ። ውሃ በልክ የኢፍ መስፈሪያ ከ6 እጅ 1 እጅ ትጠጣለህ፣ በጊዜው ትጠጣዋለህ። እንደ ገብስ እንጎቻም አድርገህ ትበላዋለህ። ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። በምንድን ነው የሚጋገረው? ይሄ ስንዴው፣ ገብሱ፣ ባቄላው፣ ምስሩ፣ ጤፉ፣ አጃው በምንድን ነው የሚጋገረው አለ? ከሰማዩ በታች ነው እንዲህ ጽሑፉ ያለው። በምንድን ነው የሚጋገረው አለ? ቁጥር 12 ላይ ከለላችሁኝ እኮ የለም ዛሬ ቁጥር 12 ላይ አወጣለት ይምራንዬ። በፋንድያ ነው ያልከው? ፋንድያ ስትል ሰምቻለሁ። ከሰው በሚወጣ ፋንድያ ይላል። እና ምን ችግር አለው? ታዲያ ምን ሆነ ታዲያ? ባዮጋዝ አይደል እንዴ? ታዲያ ከሰው ባዮጋዝ አይደል እንዴ? ምን ችግር አለው? ባዮጋዝ እኮ አብዬ ጣልቃ ትግባ። ቆይ አይ የሚጋገረው እኮ ነው የምነግርህ። ከስር ተቃጥሎ ነው የሚጋገረው። እሳቱ ይቃጠላል። ባዮጋዝ ነው። ምን ችግር አለው? አሁንም ከሰው በሚወጣ ፋንድያ ይጋገራል እንዴ? አሁንም እኮ እንደዛ እኮ የሚደረገው እንዳለ ተሰብስቦ እኮ ባዮጋዝ እኮ ነው ተመልሶ እኮ አገልግሎት ይውላል። እንደውም የኮ ቴክኖሎጂ እኮ ሰረድን ቃላል ምን ነገር ነው? ይሄ ምን ነገር ነው? ይሄ ተሰብስቦ ይቃጠላል፣ መልሶ ይገለገላል። እኔ ግን ባይብል ላይ ፈጣሪ ሌላ ቦታ ሲናገር ቀበረው ነው የሚለው እንጂ እንደጋስ ተጠቀመበት አይልም። ነውር ስለሆነ አውጣለት። ማን ነው ነውር ያደርገው? ናቹራል ነገር እኮ ነው። ናቹራል ነገር ነው። ተፈጥሮ ነገር ነው። የሚመጣው እንዳለ እንትን ማለት ይችላል። ኢምራን አውጣለት። አይ ግን ኤልማዶ ከሱ በፊት ማለት ነው ከመጋገሩ ጥቅሙ ምንድን ነው? እንደዚህ አይነት ነገር ለምንድነው እናንተ የምትፈልጉት? አልገባኝም። እናንተ ጠጠር ያለ ነገር አታመጡም? አሁን የሆነ ምንድን ነው ማይሆን ነገር እየፈለጋችሁ ምናምን ተስቀምጣሉ። ከቀላሉ ከዛ ወደ ውስብስቡ እንመጣለን ማለት ነው። ይሄ የሆነ አሁን ለምሳሌ እነዚህ ማለት ነው ዋናው ስለ መዳን ምናምን ብትመጣ ጥሩ ነበር። አሁን እዚህ ጋር ይሄ ስንዴ በእንትን ይጋግሩት ከፈለጉ በምን የሚጋግሩት እሱ ላይ ምንድን ነው ምን የሚያጓጓው ነገር? እግዚአብሔር ስፔሲፊካሊ ለምንድን ነው ካካ የተጠቀመው? ጥያቄያቸው ሌላ ደህና ነገር ላይ ለምሳሌ እናንተ እስልምና እንዴት ነው ያመናችሁት? እስልምና ቀበረው ነው የሚለው ማስረጃው ግን መጋገሪያ ያደርገው እንዴት ይላል? ማስረጃው ምንድን ነው? እሱ ችግር የለውም። አይ ቀበረው ነው የሚለው። ለምንድን ነው ቀበረው ይላል? ቀበረው ብሎ ከአንተ የሚወጣውን ነገር ቀበረው ነው የሚለው። አሁን ግን እንጀራና ስንዴ ምናምን ጋግረበት ይላል። ለምንድን ነው ያለው ፈጣሪ? ከፈለክ ቀበረው፣ ከፈለክ ደግሞ ጋግርበት። በሁለቱም መሄድ ትችላለህ። ችግር የለውም። እሺ ኦኬ። እንትን ላይ ወደ ኢየሱስ እስልምና እንዴት ነው ያመናችሁት? መልሱልኝ እስቲ። ቆይ ከበድ ያለ ብለሃል፣ ቀለል ስላለ ወደ ከበድ ያለ ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ አውጣለት ይምራል። በቤተ መቅደስና በመሰዊያው መካከል ከፈሰሰው እስከ በራኪው ልጅ ዘካርያስ ደም ድረስ ይላል።